ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት የጥንቷ የኢትዮጵያ የስልጣኔ ምንጮች የሚል ነው። ወደ ቪዲዮ። የጥንት ኢትዮጵያ የስልጣኔ ምንጮች። የጥንት ኢትዮጵያ የስልጣኔ ምንጭ መሰረቱ ፈሪሃ እግዚአብሔር ነው። በዚህም የተነሳ የጥንቱ ነገስታት ከሁሉ ነገር በፊት እግዚአብሔርን ያስቀድሙ ነበረ። ለዚህም ማስረጃ ይሆን ዘንድ ምንም ነገር ከመጀመራቸው በፊት ረድኤተ እግዚአብሔርን ረዳት አድርጌ ይህን ወይም ያን ማድረግ እጀምራለሁ በማለት ሐሳባቸውን የፈቀደውን ነገር እይሰሩ ነበረ። አሁንም ድረስ በጉልህ የምናየው ነገር መጽሐፍትን በሚጽፉበት ጊዜ መግቢያ ላይ በአብ ስም አምኜ አብን ወራዲ ብዬ እያሉ መጽሐፍቱን መጻፍ ይጀምራሉ። ይህም ማስረጃ ይሆን ዘንድ በተለያዩ ገድላት፣ ድርሳናት እንዲሁም ደግሞ የቤተ ክርስቲያን አዋላድ መጽሐፍቶችን ብንመለከት በዚህ መልኩ እናገኛቸዋለን። እንግዲህ ወደ ቀደመው ነገር ስንመለስ የጥንቷ ኢትዮጵያ ከነገስታት ምንም ነገር ከመጀመራቸው የጥንቷ ኢትዮጵያ ነገስታት ምንም ነገር ከመጀመራቸው በፊት ሕዝቡን ፈሪሃ እግዚአብሔር እንዲኖሩ ያስተምሩ ነበረ። ምክንያቱም ፈሪሃ እግዚአብሔር ያለው ሰው እግዚአብሔርን የሚፈራ ሰው መጨረሻው ያምርለታል። እንደ ኢዮብ ከደዌ ተፈውሶ እስከ 3 እስከ 4 ትውልድ ድረስ መጨረሻው ያምርለታል። የልጅ ልጅ አይቶ ሙቷል። ኢዮብም የልጅ ልጁን አይቶ በስተመጨረሻ ሙቷል። በቀደመው መከራው አልተበሳጨም፣ በሞቱም ጊዜ ይከብራል። እንደ ዳዊት ሳልሞት ልጄን አንግሰ ዓይኔን በዓይኔ ያሳየኸኝ ብሎ ስላመሰገነ በጊዜ ሞቱ አክብሮታል እግዚአብሔርም። የጥበብ ዘውዷ እግዚአብሔርን መፍራት ነው ይለናል መጽሐፈ አንደኛ ነገሥት ምዕራፍ 1 ከቁጥር 48። እግዚአብሔርን ካልፈራ የሰው ልጅ ነፍስ ይገድላል፣ ቤት ያቃጥላል፣ ቋንጃ ይቆርጣል፣ የደከመበትን ገንዘብ ላልደከመበት እግዚአብሔርን ለሚፈራ ሰው ጥሎ ይሄዳል፣ ጥበቡም ይናቃል። ስለዚህ ነው ሲራክ በምዕራፍ 1 ቁጥር 11 እስከ 18 ጥበብ ዕውቀት ማለት እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ጥበብ ታስገኛለች፣ ክብርን፣ ብልጽግናን፣ ሕይወትን ታስገኛለች ብሎ የተናገረው። የጥንት ኢትዮጵያውያን ነገስታትም ይህንን በመረዳት የኢትዮጵያን ሕዝብ ፈሪሃ እግዚአብሔር እንዲኖረው በመጀመሪያ ይሰሩ ነበረ። ከጥበብ ጋር ቤት ይታነጻል ይለናል መጽሐፈ ምሳሌ ምዕራፍ 22 ከቁጥር 4 ላይ። ምሳሌ 22 ከቁጥር 3 ላይ ፈቃዱም ሃይማኖትና የዋሃት ነው። ቤት ያለው ኖራ፣ አሸዋ፣ ጭቃ፣ ጨፈቃ አይደለም። ሥጋዊ ጥበብ ተምሮ ሥራ የሚሠራ ብልህ ሰው የሞቀ የደመቀ ልብስ ደራርቦ ይለብሳል፣ የጣመ የላመ ምግብ ይመገባል፣ ለኑሮ የሚያስፈልገው ገንዘብ ያገኛል ማለት ነው። ነገር ግን ኖራና አሸዋ ጭቃና ጨፈቃ ቢሆን ያለ ጥበብ ሥጋዊና ትምህርት አይሰራም። ጥበብ የምትላት እንደምን ያለች ናት ብሎ የሚጠይቅ አሽሟጣጭ ቢኖር ጥበብስ እንደ ስሟ ናት። ጥበብ ተብላ ጥበብ ዕውቀት ወይም ብልሃት ተብላ አሳዋቂ ብልህ ታሰኛለች። በሰነፎች ዘንድ ግን እንደ ሰማይ የራቀች ናት፣ ብዙ ሰዎች አያውቋትም። ልብህን ከፈት አድርገ ትምህርትህን ተማራት፣ የትምህርትህን ምስጢሯን ተረዳ። ሲራክ ምዕራፍ 16 ከቁጥር 25 ላይ ልብን ከፍተህ ተማር ማለት ባልትና ጨዋታ የማይጠቅም ወሬ ማውራት ሌላውም ሥራ ፈት ሰው ወሬ ሲያወራ መስማት ትተ ያስተማረን ቃል ብቻ እየሰማ ተግተ ተማር ማለት ነው ብሎ ይናገረናል። ጥበብ ሥጋዊ ማለት ይለናል ሕዝቅኤል ምዕራፍ 2 ከቁጥር 8 ላይ ሰው ለኑሮ የሚያስፈልገውን በሥጋው የሚጠቅመውን ሥራ ማለት ነው፣ የሚጠቀምበት ሥራ ማለት ነው። ይኸውም ከዚህ ቀጥሎ እንደተጻፈው ነው። እንግዲህ የጥንቷ የኢትዮጵያ ነገስታት ይህንን በመረዳታቸው ጥበብ
ስጋዊ ጥበብ መንፈሳዊን ለኢትዮጵያ ሕዝብ በማስተማር ያስተዳድሩ ነበረ። የጥንት የኢትዮጵያ ሕዝቦች ለሰው ኑሮ መጀመሪያ የሚያስፈልገው እርሻ ነው። እርሻ ከሌለ ስጋዊ ሰው ይቅርና መንፈሳዊ ቢሆን ከሊቅ ጳጳስ ጀምሮ እስከ አቃቢት ድረስ ያለው ሁሉ ያለ እህል መጾም መጸለይ የሚቻለው የለም። ስለዚህ የእርሻ ትምህርት በግድ ያስፈልጋል። ሁለተኛ ለዓለም ሁሉ የሚያስፈልገው ብረት መስራት ነው። ብረት ሰሪ ባይኖር ምላጭ የማይገኝ ስለሆነ ሌላው ይቆይና ሰው ሲወልድ እትብቱን ተቆርጦ ከእናቱ ማህፀን መለየት አይቻለውም። የቀረውን በቦታው በኋላ በምንከታተለው ፕሮግራማችን እናየዋለን። በሶስተኛ ደረጃነት ደግሞ ለሰው ልጅ መሰረታዊነት የሚያስፈልገው ሐናጺነት ነው። ሐናጺ ባይኖር ማዕዘንንና መቃንን መድረክና ሳንቃን አይገናኝም። አውሬ ሌሊት ከቤት ገብቶ ሰውንም ከብቱንም እንስሳውንም ሌሎቹንም ይጨርሳል። ሌባም ኮተቱን እየሰበሰበ ከልጅነት እስከ እውቀት የሰበሰበውን ገንዘቡን ይሰርቅበታል። ሰውን ሁሉ ያዳህየው ነበር ብለው የአናጺነት ስራ በሶስተኛ ደረጃ ለሀገራችን ለኢትዮጵያ አስፈላጊ ነው ብለው ያስተምሩ ነበር። በአራተኛ ደረጃ የሸክላ ስራ ነው። ሸክላ ሰሪ ባይኖር የእንጀራ መጋገሪያ ምጣድ፣ የወጥ መስሪያ ድስቱ፣ ምንቸቱ፣ የውሃው መቅጃ፣ እንስራው፣ ጽዋው፣ መንቀሉ፣ ገንቦ፣ የጥንስስ መጠንሸሻው፣ ማድጋው፣ ፊንቀኑ፣ ሸንኮሩ፣ ዳብሬው፣ የጠላ መጥመቂያው፣ የጠጅ መጣያ ጋኑ አይገኝምና ሰውን ራብና ጥማት ይገድለው ነበር። ስለዚህ የሸክላ ስራ መማር በግድ ያስፈልጋል ብለው ያስተምሩ ነበረ። በአምስተኛ ደረጃነት ያስተምሩት የነበረው የሸማኔ ስራ ነው። ሸማ ሰሪ ባይኖር የከበረ ሰው እርቃኑን የሚሰውርበት አያገኝምና የሰውን የእንስሳን ማዕረግ ተለይቶ አይታወቅም ነበረ በዚህ የተነሳ። ስለዚህ የሸማ ስራ መማር ግድ ያስፈልጋል ብለው የኢትዮጵያን ሕዝብ ያስተምሩ ነበረ። ስለዚህ በቀጣዮቹ ፕሮግራማችን እነዚህን እያንዳንዱን እንመለከታለን። ለዛሬ ግን የጥንቷ የኢትዮጵያ ስልጣኔ መሰረት የነበሩት እነዚህ የግብርና ስራ እንዲሁም ደግሞ የብረታ ብረት ስራ፣ የአናጺነት ስራ፣ የሸክላ ስራ፣ የሸማኔ ስራዎች ነበሩ። እነዚህን አንድ ባንድ ደግሞ በቀጣይ መርሃ ግብራችን እንከታተላለን። እስከዛ ድረስ ቸር ቆዩልን። እግዚአብሔር ከሁላችን ጋር ይሁን። ቤተሰቦች ቪዲዮዬን እስከ መጨረሻ ስለተከታተላችሁልኝ ከልብ አመሰግናለሁ። እንዲሁም በቀጣይ አጫጭር ቪዲዮዎች እንደዚህ እለቃለሁ። እየገባችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።